ጣቱን እኮ ነው ፈጽሞ እዛ የደረሰው ማለት 30 ዓመት ዝም ብሎ ቱብ ብሎ በአንድ ቀን አይደለም ወደ ዮርዳኖስ የገባው። አስተዳደግ እንዴት እንደሆነ ወላጆች ልጆቻቸውን እንዴት ማሳደግ እንዳለባቸው ልጅ ሆኖ እያደገ አስተማረ። ሕፃን ሆኖ ሕፃናት እንዴት ማደግ እንዳለባቸው የ30 ዓመት ጎልማሳ ሆኖ ጎልማሶች በዚህ ደረጃ ሲኖሩ ምን አይነት ሰብዕና ሊኖራቸው እንደሚገባ የሕግ ሁሉ መለኪያ ሆኖ አስተማረን ማለት ነው። ሕግ ነው የሚፈጽመው። ስለዚህ ሮል ሞዴላችን ማን ነው ከተባለ የእግዚአብሔር ልጅ ድንግል ማርያም ልጅ ማን ነው? እሱ ኢየሱስ ክርስቶስ። ምንም ነቅ የሌለበት። እርግጥ ነው ሰዎችን ለአብነት ልንጠቅስ እንችላለን፣ ግን የሆነ ነቅ አናጣባቸው ከድንግል ማርያም በስተቀር ይላል መጽሐፍም ኃጢአት ያልሰራ ሰው የለም። ትንሽ ነቅ አናጣባቸው በባለፈው ህይወታቸውም ቢሆን ማለት ነው። ግን ጽድቅን የተከናነበ የወገቡ መታጠቂያ ጽድቅ የሆነ መንበሩ ጽድቅ የሆነ ማንነቱ ጽድቅ የሆነ ጽድቁ ስለ እግዚአብሔር ሄሉ ለዓለም የእግዚአብሔር ጽድቅ ለዘላለም ይኖራል። ጽድቃችን ነው እሱ ራሱ ኢየሱስ ክርስቶስ ጽድቃችን የምንለብሰው ጽድቃችንም ነው ማለት ነው። ጽድቃችን ሆኖ ነው የመጣው። የጽድቃችን ልክ ሆኖ ነው የመጣው። ስለዚህ በዛ ልክ ነው የምንኖረው ማለት ነው። ክርስትና በዛ ልክ ነው። ክርስትናው ኖረናል አልኖርንም እሱ እንግዲህ እያንዳንዱ ራሱን ይጠይቅ። እየኖርን ያለነው ክርስትና እሱ እያንዳንዱ ይጠይቅ። ግን ተነግሮናል፣ ማምለጥ አንችልም። ማምለጫ መንገድ የለም፣ ቀዳዳም የለም። ወንጌሉ ተዘርግቷል። ነዋ ወንጌል መንግስተ ሰማያት ተብሏል። እነሆ የመንግስተ ሰማያት ወንጌል። ይሄንን መጠቀም የኛ ጉዳይ ነው። አለመጠቀም ደግሞ ከፍርድ ያስመልጣል። አዲስ ኪዳን የፍቅር ህግ ነው። ግን የፍቅር ህግ ሲባል ደግሞ የህግ ጥሰት አለ ማለት አይደለም። በፍጹም በዛ ማምለጥ አይቻልም። እንደሚባለው 99ን ፈጽመን 99ን ህግጋት ፈጽመን አንዷ ቀለበት የህግጋት ሁሉ ማሰሪያ የሆነችው አንዷ ግን ብትበጠስ 99 በአንዷ ምክንያት 99ን እንከስራለን ማለት ነው። ይህን ስላችሁ እንደ ወንጀለኛ መቅጫ ከጎኑ አስቀምጦ ይሄን ብታደርግ በጥፊ ትመታለህ፣ ጆሮ ይቆረጣል። እንዲህ እግዚአብሔር እንዲህ አይነት የሚያስፈራራ ህግም አለ። የፍቅር ህግ ነው። እንድንወድ ወደን እንድናከብር የተሰጠን እኛ አሁን የፍቅር ህግ ወደነው አክብረነው እንድንጠብቅ ማለት ነው። ስለዚህ እኔ ቅዱስ ነኝና እናንተም ቅዱሳን ነው። ፍለጋውን እንከተል ዘንድ ፍለጋውን ተተውለናል። ሐዋርያው ቅዱስ ጴጥሮስ እንደዛ ነው። ዮሐንስም በእርሱ ኖራለሁ የሚል እርሱ እንደተመላለሰ ደግሞ ሊመላለስ ይገባል ይላልና፣ ስለዚህ እርሱ ቅዱስ እንደሆነ እኛም ቅዱሳን ሆነን የመንግስት ወራሾች እንድንሆን የአምላካችን ቅዱስ ፈቃዱ ይሆናል። ሌሎች መልእክቶችና ማሳሰቢያዎች ቀጥለው የሚሆኑ ሲሆን እንግዲህ በቃላችን መሰረት አዲስ